ማሰሻዬንና ማመሳዬን ብቻ መልስልኝ። ልብ አድርጎ ማሰሻዬንና ማማሳዬን ብቻ መልስልኝ። ወይ የበቆሎ ቂጣሽን ምረጪ ወይ ኬክሽን ምረጪ ይላታል። ቱ ኤክስትሪም ሀብታም ለመሆን ልጅን የሚያቅንት ኧረ ሰዎች አእምሯችን ይስፋ። የዘንድሮ ጤፍ አይበረክትም። እንደዚህ አይነት ሰላቢዎች እያሉ እንዴት ነው የሚበረክተው? ልጅን ለሰይጣን ሰጥቶ በሰንሰለት አስሮ አስቀምጦ የሰው እህል እየሰለቡ እያመጡ እንዲህ አይነት ህይወት በአፍንጫችን ቢወጣስ? ልጁን አሳልፈው የሚሰጥ እንደ ውሻ በሰንሰለት አስሮ እሱ ሀብታም የሚሆን። አንድ ቀን ጤፍ ተፈጭቶ አያውቅም። አንድ ቀን ጤፍ ተቦክቶ አያውቅም። የአጋስተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች ያው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬም እንግዲህ ከተመልካች የደረሰኝን እጅግ አስገራሚ የሆነ ታሪክ ነው ወደ እናንተ የማቀርበው። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ በአክብሮት እጠይቃለሁ። በነገራችን ላይ አንዳንድ ወላጅ ምን ያህል ጨካኝ ነው! ገንዘብ ለማግኘት ተብሎ ሰው እንዴት አሳልፎ ልጁን ለሰይጣን ይሰዋል፣ ለሰይጣን ግብር ይሰጣል። በጣም ነው የሚገርመው። ከዛ ጋር የተያዘ ታሪክ ነው የማቀርብላችሁ። እንግዲህ ይህ ታሪክ የደረሰኝ አዘውትሮ የኔም ፕሮግራም ከሚከታተል አንድ ልጅ ነው። ይሄ ልጅ በስራ አጋጣሚ ከዚህ ቤተሰብ ጋር ይተዋወቃል። ይህ ቤተሰብ ትልቅ ሆቴል አለው፣ የሚታወቅ ሆቴል፣ ባለሀብቶች ናቸው፣ ሀብታሞች ናቸው። እና ልጁ ደግሞ የሆቴል ባለሙያ ስለሆነ ተቀጥሮ በነበረበት ሰዓት ነው ይህንን ሁሉ ጉድ ታሪክ አይደለውም እኔ ይህንን ሁሉ ጉድ የተመለከተውና የተመለከተውን ነገር ከኔ የፕሮግራም ይዘት ጋር አብሮ ስለሚሄድ ነው ደውሎ የነገረኝና እንግዲህ እዚህ ቤተሰብ ውስጥ ስገባ መጀመሪያ ስለማላቃቸው እንዲህ አይነት የዘቀጠ ማንነት ውስጥ ያሉ ናቸው ብዬ አልገመትኩም ነበር አለ። ያው እንጀራ ፍለጋ የት እንደሚያደርሳችሁ አታውቁም። እና ስራ ሲፈልግ እንግዲህ በደላላ አማካይነት ከዚህ ቤተሰብ ጋር ይተዋወቃል። እንግዲህ የቃልም ፈተናም በሉት ሙያው ፈተና ይደረግለታል። ያው ለዛ ብቁ ሆኖ በመገኘቱ እዛ ቤት ውስጥ እዛ ሆቴል ውስጥ ይቀጠራል። እና የሰራ በሄደበት ሰዓት ላይ ታታሪ ሰራተኛ ስለሆነ ባህሪው ጥሩ ስለሆነ ከሰዎች ጋር በጣም ይቀራረባል፣ ቤተኛ ይሆናል። ስለዚህ ቤት ይሄዳል፣ ብዙ ነገሮችን ይመለከታል። እንዲህ በጣም በሚገርም ሁኔታ አለኝ እነዚህ ሰዎች በጣም ሀብታሞች ናቸው። እንደነገርኩ ትልቅ ሆቴል ነው ያላቸው። ሆቴሉ 24 ሰዓት ቢሰራ እንኳን ነው ያለው 24 ሰዓት ቢሰራ እንኳን አይሰራም እንጂ 24 ሰዓት ቢሰራ እንኳን ጠጠር መጣያ የሆነ ጠጠር መጣያ ቦታ አይገኝለትም። ምንድነው ይሄንን በጣም እንግዲህ ቦልድ አድርጎ ሲናገር ነውና በማንኛውም ሰዓት ቦታ አታገኝም ነው። ጎኑ ላይ ሌላ ሆቴል ኖሮ አንዳንዱ ባዶን አንድ ሰው እንኳን አጥቶ ሲያዛጋ እዚህኛው ቤት ግን ሁሌም ፉል ነው፣ ሁሌም ትርምስ ነው፣ ሁሌም ማለት ነውና ምንድነው እል ነበር አለ። በኋላ ግን በቃ ሚስጥሩ እንደረሰበት ቤተኛ ሆኗል ብያችኋለሁና አንድ ቀን ሰውየው ደግሞ ይሄንን ልጅ እንደ ሆቴል ባለሙያ ብቻ ሳይሆን በነገራችን ላይ ሆቴል ባለሙያ ስላቸው ተቆጣጣሪ ነው። ተቆጣጣሪ አሉ አይደል? ነጭ ጓንግ ለብሰው እንደዛ ነው የሚሰራውና
ከዛ ውጭ ግን ግዢ ውስጥም ገብቷል። ሌሎችንም ከተቀጠረበት ሙያ ባሻገር ሌሎችንም ነገሮች ያግዛል። ዋናው የስራ ኃላፊነቱ መደቡ ግን ተቆጣጣሪነት ነው፣ ሱፐርቫይዘር ማለት ነው። እና እቃ ሲጎል በሆቴሉ መኪና ሮጦ የሚገዛው እሱ ነው። አንዳንድ ነገሮች በቃ ከሰውየው ጎን ሆኖ የሰውየው ቀኝ እጅ ማለት ትችላላችሁ። እና ሰውየው በቃ በዚህ ልጅ ላይ በጣም እምነት ከማሳደሩ ባሻገር ሚስጥሩን ሁሉ ያካፍለዋል። ከዛ ውጪ እንደ ጋርድም ይጠቀመዋል። እንደ ጋርድ እንዴት ስለው አንዳንድ ቦታዎች ላይ ስንሄድ በተለይ የሚጠነቀቅበት የሚፈራበት ቦታ ላይ ይዞ ነው የሚሄደው አለ እና ይህ ሰውዬ ደመኛ ሰይጣን አምላኪ መሆኑን ያወቅኩትኝ አለ አንድ ቦታ ላይ ይዞኝ ሄዶ በተመለከትኩት ነገር ነው ያለውና ያ ነገር ምንድነው? ልጁ ይታመማል። የሰውየው ልጅ ሶስተኛ ልጅ ሞት ወደ 5 ልጆች ነው ምናምን ያሉት ነው ያለው። ይሄኛው ልጅ ግን የታመመው ግን ሶስተኛ ልጅ ከቤተሰቡ ሶስተኛ ልጅ ከ5 ልጆች ሶስተኛው ልጅ ማለት ነው። ይታመምና ወደ አንድ ቦታ ላይ ሚስቱን ይዞ ሲሄድ እና አብረን እንሂድ ይለኛል አለ እና አብረን ሄድን እና ባየሁት ነገር በጣም ነው የደነገጥኩት። ለካ ያ የተሄደበት ሰው አዋቂ የሚባል ነው። አዋቂ እግዚአብሔር ብቻ ነው። እና ደንበኛ ከወንዝ ሄዶ አጋንንትን የሚጠራና የሚያናገር አጋንንትን የሚያዋርስ ሰው ነው። እና ይሄ ሰውዬ ለካ የሆቴሉ ባለቤት እዛ ሰውዬ ጋር ሄዶ አጋንንትን አዋርሶት ነው ከወንዝ ጠርቶ ባለሀብት ያደረገው። አንድ እሱ ነው። ሁለተኛ ይሄም ሰውዬ አሁን ራሱ በዛ ሰውዬ ሙያ ተክኖ እሱ ራሱ ወንዝ ሄዶ አጋንንትን ጠርቶ ማናገር ደረጃ ላይ ደርሷል፣ ባለ ሆቴሉ ማለት ነው። እና ግን የእሱ የበላይ ያኛው ነው መጀመሪያ እዚህ መስመር ውስጥ የከተተው ሰውዬ እና ችግር ሲደርስበት እሱ ሰውዬ ጋር ነው ሮጦ የሚሄደው። ከዛ ይዞኝ ሄደ። ሚስቱም አለች አለ ገባን። ሰውዬው ነገረው ምንድነው አባቢ እንደዚህ ልጄ ታሞብኝ ምናምን ሲል ሰውዬው የምጸት ፈገግታ ነው ያኛው ዋናው ይሄንን ሰውዬ ወደ ሀብት ማማ ያመጣው ያን ማለት ነው ይከብደኛል ወደ ሲኦል መንገድ የመራው ማለት ይሻላል። እና የምጸት ሳቅ ነው የሳቀው እና እንዲህ ሲለው አሁን ይሄ ምንድነው በማመንታት ውስጥ ሆኖ ማለት ነው። ልጁ የሚሻለው ከሆነ ለሰይጣን ግብር የተሰጠ መስዋዕት ስለሆነ የእግዚአብሔር በግ መስዋዕት ስለሆነ በዛው መቀጠል አለበት። እንደዚህ እንደ ጠንቋዩ ሰውዬው ደግሞ ይሄ ወንዝ ሄዶ ጋኔን እንደሚጠራው ሰውዬ እምነት ማለት ነው። ስለዚህ ይሄ ልጅ የሚሻለው ከሆነ የተዋረሰው መንፈስ ይሄንኛውንም ሰው ዝም አይለውም፣ ይቀጠዋል። ስለዚህ ልጁ ሁሌም በሽተኛ መሆኑ መቀጠል አለበት። ምክንያቱም ለሰይጣን ተሰጥቷል ተላልፎ ማለት ነው። ስለዚህ ቃል በቃል ምንድነው ነው ያለኝ። በጣም የገረመኝን ነገር ልንገራችሁ። በጣም የገረመኝን ነገር በቃ ሌላ ምንም ነገር አልፈልግም። ሚስትም እየሰማች ልብ አድርጉ፣ የልጁ እናትም እየሰማች ሌላ ነገር አልፈልግም፣ ማሰሻዬንና ማመሳዬን ብቻ መልስልኝ። ልብ አድርጉ፣ ማሰሻዬንና ማማሳዬን ብቻ መልስልኝ። እንግዲህ ይሄ ለነሱ የሆነ ትርጉም ሊኖረው ይችላል። እዛ ምንድነው ማሰሻው ላይ ወይም ማመሲያው ላይ የሰሩት ነገር ሊኖር ይችላል። እንደዛ ሲለው ሰውየው ደነገጠ። ከዛ ላይ አባቢ ይቅርታ ያድርግልኝ ይልና ሚስቱን ምንድነው ያላት? ምረጪ ያላት። ሁለት ምርጫ ሰጣት። የሰጣት ምርጫ ምንድነው? ወይ የበቆሎ ቂጣሽን ምረጪ ወይ ኬክሽን ምረጪ ይላታል። ያ ሰውዬ ወይም ደግሞ ዋናው ጠንቋይ ዋናው ጋኔን ጎታች ከባህር ማመሳዬንና ማሰሻዬን ብቻ መልስልኝ ከዛ ውጤቱን ታየዋለህ ሲለው ይህ ሰውዬ ደንግጦ ለሚስቱ ምረጪ፣ ምርጫው ያንቺ ነው፣ ወይ የበቆሎ ቂጣሽን ምረጪ ወይ ኬክሽን ምረጪ። ይሄ ማለት ምንድነው? የበቆሎ ቂጣሽን ድህነትሽን ምረጪ ነው። ሌላ ትርጉም የለውም። እኔ መጀመሪያ ልጁ እንደዛ ሲለኝ ምን ለማለት ነው ፈልጎ ነው ብዬ ነበረ። ሲያስረዳኝ ግን ምንድነው የበቆሎ ቂጣማ ያው ድህነትሽን ምረጪ ነው። ኬክሽን ምረጪ ማለት ደግሞ አሁን ባለሽበት ሀብት ላይ ሀብት እየጨመርሽ ቀጥይ፣ ነገር ግን ሰይጣንን አምልኪ ነው። ሌላ ትርጉም የለውም። ሴትዮዋ ምንም አላለችም። ከቤት ውስጥ ውልቅ ብላ ወጣ ሄደች ነው ያለኝ። አሁን እዚህ ጋር ልነግራቸው የፈለኩት ነገር አንደኛ እናትን ታህል ነገር እምዬን ታህል ነገር እንዴት ነው ልጇን አሳልፋ ለሰይጣን ሰጥታ እሷ ሀብታም መሆን የምትፈልገው? ምን አይነት እናትነት ነው? እንደዚህ አይነት እናትነት የለም እኔ እንግዲህ እስከማውቀው ድረስ። እንዴ እኔ ጥግብ ብዬ በልቼ እኮ የበላው የማይመስላት እናት ነች። የሁላችንም እናቶች እነዛ ናቸው። ደክሟችሁ ወይ ስራ ደክሟችሁ ወይ ፀሐይ ፊቷችን ትንሽ አጥቁሯችሁ እየየ ብላ የምታለቅስ እናት ከሆነች ኢትዮጵያዊ እናት ወታችሁ እስክትገቡ ድረስ ደህንነታችሁን 10 እየደወለች የምትጨነቅ
የምትጠይቅ እናት ነች። ኢትዮጵያዊ እናት ነው። ይሄንን የማውቀው እንጂ ሀብታም ለመሆን ልጇን ያም ሶስተኛ ልጇን አሳልፋ ለሴጣን ሰጥታ በገንዘብ ላይ ገንዘብ በጣም ነው የሚያስጠላው። ይቅርታ አድርጉልኝና በዛ ላይ ልጅቷ ሴትዮዋ የሚገርም አለ በጣም ወፍራም ነች። ኪሎዋን ሁሉ ነግረው ነበር። እሱ የኔ ጉዳይ አይደለም እና አንዴ ከተቀመጠች ለመነሳት የምትቸገር በብዙ የሆቴሉ ሰራተኞች ተደግፋ የምትነሳ ምናምን ነገር ምናልባትም አጋንንቱ የጫነባትም ሊሆን ይችላል። ስለዚህ እናንተ ልጃችሁን አሳልፋችሁ ሰጥታችሁ እንዴት ነው ሀብታምነት የሚዋጥላችሁ? ከዛ ተመለሱ በዛው ቀጠሉ ወይ ስለው ቀጠሉ። በጣም የሚገርም አለ ልጁ ይሄ ሶስተኛው ልጅ 28 ዓመቱ ነው። ልብ አድርጉ 28 ዓመቱ ነው። ከልጅነቱ ጀምሮ በኋላ እዛ አካባቢ ከደረሰው መረጃ ላይ ተነስቶ ከመቼ ጀምሮ እንደዚህ የሆነው የታመመው ሲላቸው እዛ አካባቢ ያሉ ሰዎች ነግረውታል። ከልጅነቱ ጀምሮ ከተገበረበት ጊዜ ጀምሮ ምንም የማያውቅ ልጅ ነው። እንደ ውሻ ይቅርታ ይደረግልኝ ለንግግሬ፣ እውነታውን ነው የምናገረው። በሰንሰለት ታስሮ አንድ ክፍል ቤት ውስጥ የተቀመጠ ልጅ ነው። ምንም ራሱን አያውቅም። ራሱን ስቷል። ቤተሰቦቹ ሲመጡ ዝም ብሎ መላፋት የለም። ውሻ በሰንሰለት አስራችሁት ባለቤቱን ስለሚያውቅ ዝም ብሎ የተነሳ ይላፋል አለ። ጀስት እንደዛ ማለት ነው። ምንም የሚያውቅ ልጅ አይደለም። ራሱን ስቷል። አካባቢ ምን እንደሚፈጸም የሚያውቀው ነገር የለም። ኮምፕሊትሊ በቃ ከአእምሮ ውጪ ስለሆነ ቤተሰቦቹ መጥተው በቅርበት የሚያያቸውም እነሱን ስለሆነ ዝም ብሎ ከእነሱ ጋር መላፋት ምናምን ነው እንጂ ሌላ ምንም ነገር። ስለዚህ ለሱ ብቻ ሰራተኛ ተቀጥሮለታል። ለሱ ብቻ ምግብ የሚያቀብል፣ ዳይፐሩን የሚቀይርለት፣ ውሃ የሚያጠጣው ምናምን የሚያስፈልገውን እርዳታ የሚያደርግለት አንድ ሰው ለሱ ተቀጥሯል። ግን በሰንሰለት እንደታሰረ ነው ከልጅነት እድሜው ጀምሮ። ለምን? ወላጆቹን ሀብታም ለማድረግ። እንዲህ አይነት ስብዕና ይዘን ኢትዮጵያውያኖች ለእግዚአብሔር ቀርበናል። ኧረ በእግዚአብሔር ስም በእግዚአብሔር ስም አንነግድ። መንፈሳዊ የምትሉትም እዚህ ጋር ነጋዴ ነው፣ ወላጅ የምትሉትም ነጋዴ ነው። ንግድ ነው ይሄ። ሌላ ምንድን ነው? ልጅን አሳልፈው ሰጥቶ ከሴጣን ጋር ቁማር መጫወት ነው። ሌላ ምንም ሊሆን አይችልም። የ8 ዓመትን ልጅ እያያችሁ እዛ ጋር እንደዛ አይነት ድምፅ ሳያወጣ ልክ እንደ ውሻ እየጮኸ ላያችሁ ላይ ምንድነው ፊልም የምታደርጉት እንዴ? ህሊናስ ይችላል ወይ? የሰከንድ እንቅልፍ ሲወስዳችኋል ወይ? ግን እንዲህ አይነት ወላጆች አሉ። የመጀመሪያ ልጅ እንደውም እኔ ብዙ ጊዜ የማውቀው የደረሰኝም ታሪክ የመጀመሪያ ልጅን አሳልፈው ሰጥቶ ለሰይጣን ግብር አድርገው ሀብታም የሚሆኑ ሰዎች እንዳሉ ብዙ ስቶሪዎችን እሰማለሁ፣ ደርሰውኛለሁ። ከቅርብ ሰዎችም መርሃ ግብርም ሰርቻለሁ። ይሄኛው ግን ሶስተኛ ልጅ ነው። ሶስተኛ ልጅ ላይ ነው ይሄ ቤተሰብ የፈረደው ማለት ነው። ጭራሽ ልጁ ስትሪክት የሆነ ወይም ደግሞ ይሄ ክሪቲካል የሆነ ህመም ላይ ሲደርስ ሄዶ ማመሳየንና ማሰሻየን መልስልኝ ምናምን እንደዚህ አይነት ደግሞ ጀርገንም ወይም ደግሞ የራሳቸው የጓዳ ቋንቋ አላቸው ማለት ነው። እንዲህ አይነት የዘቀጠ ማንነት ይዘን እንኮፈሳለን። እንዲህ አይነት የዘቀጠ ማንነት ያለው ማህበረሰብ እየኖረን ስለመንፈስ ሲወራ ያቅረናል። ስለመንፈስ ሲወራ ያቅለሸልሸናል። ተቆጣጥሮናል። ከዚህ በፊት አንድ መርሃ ግብር ሰራ ኢትዮጵያውያንን አብዛኞቻችንን የዛር መንፈስ የሰይጣን መንፈስ ተቆጣጥሮናል ያልኩት ያለ ምክንያት አይደለም። ምክንያቱም እንደዚህ አይነት ማህበረሰብ ውስጥ ነው የምንኖረው። ልጁን አሳልፈው የሚሰጥ እንደ ውሻ በሰንሰለት አስሮ እሱ ሀብታም የሚሆን አንድ አገልጋይ ቀጥሮ እንደ ውሻ እህል በሳህን እየወረወረ ውሃ እየሰጠ ልጁን በሰንሰለት አስሮ በዛ ልጅ እድል ለሰይጣን በተገበረበት እድል የሆቴል እንትኑን የሚያስፋፋ እንዴ! እድሜ ልኬን መኪና ባልነዳ ምን ሆናለሁ እንዴ? እድሜ ልኬን ብር ባላጠራቅም ምን ሆናለሁ? ቤተሰቤ ማስተዳደሪያ እስካለኝ ድረስ ያንን እግዚአብሔር እስከባረከልኝ ድረስ ቱ ኤክስትሪም ሀብታም ለመሆን ልጅን የሚያውቅ ኧረ ሰዎች አእምሯችን ይስፋ። እሱም ብቻም አይደለም። እዚህ ታሪክ በጣም የገረመኝ ነገር ልንገራችሁና ሴትዮዋ አለኝ በጣም በሚገርም ሁኔታ ያየሁትና የምነግርህን ያለኝ ይሄ ስቶሪ ቴለር ወይም ደግሞ ታሪኩን የነገረኝ ሰው ማለት ነው። እና ያው እንግዲህ ቤተሰብ ሆኗል ብያቸዋለሁ። ሆቴል ውስጥ ይሰራል። አሁንስ አልኩት እንዲህ ከእንደዚህ አይነት ሰዎች ጋር እንዴት እኖራለሁ? በቃ ሁሉ ነገር ከገባኝ በኋላ ለቅቄ ወጣሁ። አሁን የራሴን ስራ ነው የምሰራው አለና 4 ዓመት ሙሉ ታውቃለህ አለ። እኔ 4 ዓመት ነው እዛ ቤት ውስጥ የቆየሁት አለ። 4 ዓመት ሙሉ እዛ ስቆይ ሴትዮዋ አንድ ቀን እንጀራ ጋግራ ብቻ ሳይሆን ጤፍ ገዝታ አታውቅም አለ። እና ምን ነበር የምትበሉት እኮ ልነግርህ ነው አለ። ልብ ብላችሁ ስሙኝ። ጎረቤት ልክ የሆነ ሰው እንጀራ ሲጋግር ሴትዮዋ በሽታውን በምንም ይታወቃል አይደል?
ልክ እንጀራ ሲጋገር ወይ እንግዲህ እሷ የምታመልከው ሴጣንም ወይ ሹክላት ይሆናል። እዛ ቤት እንጀራ እየጋገረ ነው ተዘጋጅ ሊላት ይችላል። የሚገርመው ወርቅ አፈራው አለ ላታምናኝ ትችላለህ አይደል? ነው ብዙ መንፈሳዊ ነገሮችን ስለሰራው ብዙ ስቶሪዎችንም ስላነበው ብዙ ነገሮችን ስለሚደርሱኝ አምናለሁ። ያው ረቂቅ የሆነ የመንፈስ ስራ ምን እንደሆነ በተሻለ መጠን ለማወቅ ጥረት ስለማድረግ አምናለሁ። ቀጥለልኝ ነው ያልኩት። ልክ ጎረቤት እንጀራ ሲጋገር እችም ሴትዮ ምጣዷን ትለኩስና ሊጥ የለም ምን የለም ባዶ ምጣድ ትለኩስና ማሰስ ትጀምራለች አለ። ከዛ ሳልኩት እዛ ቤት ሲጋገር እሷ መስለብ ትጀምራለች። እንግዲህ ማሰሻይንና አሁን የገባኝ ነገር ምንድነው ማሰሻይንና ማመሳይን መልስልኝ ብሏል አይደለ? ቅድም ያልኳቸው ምናልባት የተሰጣት ማሰሻ ላይ እሷ ምጣዷን የምታስስበት ማሰሻ ላይ ድግምት ደግሞ ሊሰጣት ይችላል እና እዛ ታስሳለች። እዛ ቤት የሚጋገረው እንጀራ በስልብና ወደ እሷ ጋር ይመጣል። የሃሪ ፖተርን ፊልም አይደለም እየነገርኳችሁ ያለሁት፣ አስማታዊ ፊልም አይደለም እየነገርኳችሁ ያለሁት። ኢትዮጵያ ውስጥ እየተደረገ ያለን የመንፈስ አሰራር ወይም ደግሞ የዘቀጠ የመንፈስ አሰራር ነው የምነግራችሁ። ይሄ የስልብና መንፈስ ነው። ስለዚህ ያቺ እዛ ጋር የምትጋግረው ሴትዮ እንጀራዋን ጋግራ ካስገባች በኋላ ምን አይነት ሰላቢ ነው እንጂ እንጀራ የጋገርኩትኝ ትናንትና ነው፣ አሁን ግን መሶቤን ስከፍተው ምንም እንጀራ የለም ትላለች አለ። እዚህ ጋር የተሰለበ እንዴት ነው የሚኖራት? ለጊዜው ስትጋገር ምናምን ጋግራ ማስገባቷን ነው የምታውቀው ሴትዮ። በነጋታው ግን እንግዳ ሲመጣ ምናምን እህሉ አልበረክታለኝ ይባላል። እህሉ አልበረክታለኝ፣ የዘንድሮ ጤፍ አይበረክትም። እንደዚህ አይነት ሰላቢዎች እያሉ እንዴት ነው የሚበረክተው? እዛ ጋር ምጣድ ለኩሳ በትክክለኛው መንገድ እንጀራ እየጋገረች እዚህ ጋር ባዶ ምጣድ እያሰሰች እዛ የሚጋገረውን እንጀራ ወደዚህ በአስማትና በምትሃት ማምጣት። እንግዲህ እናንተ ስም ስጡት፣ ላይ ስም መስጠት ስለማልችል በዛ አይነት ሁኔታ እኔ የማውቀውን ነው የምነግርህ አለ። እዛ ቤት በማገለግልበት 4 ዓመት እዛ ቤት ውስጥ አንድ ቀን ጤፍ ተገዝቶ አያውቅም። አንድ ቀን ጤፍ ተፈጭቶ አያውቅም። አንድ ቀን ጤፍ ተቦክቶ አያውቅም። በዛ አይነት ስልብና እንዴት ነው እየኖርን ያለ ነው? ልጅን ለሰይጣን ሰጥቶ በሰንሰለት አስሮ አስቀምጦ የሰው እህል እየሰለቡ ያመጡ እንዲህ አይነት ህይወት በአፍንጫችን ቢወጣስ? እንግዲህ እነሱም ኖርን ነው የሚሉት። እርግጠኛ ነኝ የመጨረሻ ህይወት የሲኦል ህይወት እንደሚሆን ጠፍቷቸው አይደለም። አሁን አንዳንድ ሰዎች የሲኦል ህይወት እንዳለም እያወቁ እኛ ሄደን አላየነውም፣ ስለዚህ ምድር ላይ ደልቶን እስከኖርን ድረስ በቃ ስለ ሲኦል ምን አገባኝ የሚሉ ሰዎች አሉ። ጭራ ይሄ እኮ የኮንትራት ህይወት ከሆነ ሰዎች እዚህ ምድር ላይ አቨሬጅ ላይፍ ስፓናችን ምን ያህል ነው? ሊያውም አፍሪካ ውስጥ ሊያውም ኢትዮጵያ ውስጥ ይታወቃል። ሊያውም ደግሞ በዚህ ዘመን ብዙ ነገሮች በተበላሹበት ይታወቃል። አቨሬጅ የሆነ የህይወት ቆይታ እድሜያችን ይታወቃል። ለዛች የኮንትራት እድሜ እንዲህ አይነት የተጨመላለቀ ነገሮች መግባቱ ለምን አስፈለገ? ልጅን ለሴጣን መገበሩ። ሴትዮ እንግዲህ ኬኳን መርጣ ነው ልጇን ለሴጣን የሰወችው። የበቆሎ ቂጣ መርጣ ድህነቷ እስከ ልጇ ወዝ፣ እስከ ልጇ ደስታ፣ እስከ ልጇ ጤና የበቆሎ ቂጣ መብላት አይሻላትም እንዴ? የምርጫ ጉዳይ ነው ልትሉ ትችላላችሁ። በተለይ እዛ ህይወት ውስጥ ያላችሁ ኦፍኮርስ የምርጫ ጉዳይ ነው። መጨረሻውን ግን ታገኙታላችሁ። ይሄ ምድራዊ ህይወት ነው፣ የኮንትራት ህይወት ነው። ዘላለማዊ ህይወት እዛ ጋር ይጠብቃል። ዘላለማዊ ህይወት እዛ ጋር ይጠብቅሻል። እድሜ ልክሽን በእሳት እየበላሽ ትኖሪያለሽ፣ እድሜ ልክሽን። ምክንያቱም የጌታ ቃል እውነት ስለሆነ መጽሐፍ ቅዱስ ማንበብ ነው። መጽሐፍ ቅዱስ ማንበብ ብቻ ሳይሆን አምኖ መቀበል ነው። ይህ ሰው በልጁ ላይ የሚጨክንበት ዘመን እንደ ውሻ አስሮ በሰንሰለት ሀብታም የሚሆንበት ዘመን እና ከዛ ውጭ እንግዲህ እንደነገርኳችሁ ነው። አንድ ቀን ጤፍ ገዝቶ የማይታወቅበት ቤት እንዲህ አይነት ሀብታሞች አሉ። እንዲህ አይነት ሀብታሞች ከውጭ ስትመለከቷቸው ሰው የሚሰግድላቸው በጣም በሚገርም ሁኔታ ላይ ሌላው በጣም የገረመኝ ነገር ልንገራቸው። ይህ ሰውዬ አሁን ጥምቀት በዓል ይከበራል አይደለ? አንዳንድ የንግስ በዓላት ይኖራሉ። ካባ ለብሶ ከታቦት ጋር ፊት ለፊት የሚታየው እንዴ ከማን ጋር ነው ቁማር የምንጫወተው? ሰዎች እቤት ልጅን እንደ ውሻ አስረ ከታቦት ጎን ካባ ለብሰ ደረትን ነፍተ ከማን ጋር ነው ማስመሰል የምትጫወተው? እንደ አይነት ሰዎች አሉ።
ሰፈሩ ትልቅ ስም ያላቸው ግርማ ሞገስ ያላቸው ቤታቸውን በግንብ አጥር አሳጥረው ትልልቅ የጀርመን ውሻ አስረው አቶ ገሌ ምናምን የሚባሉ ሰዎች ለሊት ግን አህያ የሚጋልብ ማነው ጅብ የሚጋልብ እርቃኑን በየሰቡ ሆቴል ላይ እየተንደባለለ የሚልስ በምላሱ የሆቴል በር የሚልስ እንደ አይነት ስብና የጨቀየ ስብና ነው። ሰዎች አናስመስል ሲሰልብ ኖሮ ሲሰልብ እያደረ ስትሰልብ ኖራ ስትሰልብ እያደረች ከታቦት ጋር ተኮፍሶ እሳቸው እኮ በስመአብ የገብርኤልን ድግስ ደግሰው ሲያበሉ የሚካኤልን ዝክር ሲያበሉ የማርያምን ግብር ሲያበሉ ድሃ ሀብታም አይመርጡም እንዴ? ለሰይጣን እየገበርክ ድሃ ሀብታም አለመምረጥ ይሄ ማስመሰል ነው። ከእግዚአብሔር ጋር ቼዝ መጫወት አይቻልም። ከሰው ጋር ሊቻል ይችላል። ያም ደግሞ ያልነቃ ሰው ከሆነ የነቃ ሰው ከሆነ ግን እሱንም አታታልለው። ምክንያቱም ግማሽ ጣዖትና ግማሽ ታቦት ስለማይቻል እንጂ አንዳንዱ ጧት ቤተክርስቲያን ታዩታላችሁ ሲሳለም ከሱ በላይ አማኝ የለም ይባላል። ከሰዓት በኋላ ጠንቋይ ቤት ታዩታላችሁ መኪናውን እየነዳ ውድ መኪናውን እየነዳ አባብዬ ብሎ ለቃሉ ይቅርታ ሲያፈነድር ትመለከታላችሁ። ሰዎች መስገድ ያለባቸው ለእግዚአብሔር ብቻ ነው። አለቀ በቃ ለፈጣሪ ብቻ ነው መሰገድ ያለበት እንጂ ጅብ ላይ የጋለብክ የሰውን ሌማት እያደረግ ንግስ በሚኖርበት ሰዓት ላይ ካባ ለብሰህ ፊት ለፊት ስለታየ ከአባቶች ተርታ ስለተሰለፍክ ምናልባት በአንዳንዶች ዘንድ ምድራዊ ክብር ልታገኝ ትችላለህ እንጂ ሰማያዊ ክብሩ እንዳማረ ነው የሚቀረው። ጭራሽ ልታስበው አይገባም። የሲኦል ህይወት ነው የሚጠብቅህ። አስረግጬ ነው የምነግርህ ነው ያለው ሞታ አስረግጬ ነው የምነግርህ። ደስ የሚል አባባል እና ሰዎች ያለንበት ዘመን ያለንበት ጊዜ እንዲህ አይነት ጆሮን ጭው የሚያደርጉ ነገሮችን የምንሰማበት ነውና እግዚአብሔር ከዛ ይጠብቀን ማለት ነው። እግዚአብሔር ከዛ ይጠብቀን። አስባችሁታል? እምንጓጓላቸውን እምንሳሳላቸውን ልጆቻችንን እኔ ልጅ ትምህርት ቤት ሄዳ እስከምትመጣ መሆኑን እኔ ነኝ የማውቀው። እኔ ብቻ አይደለም፣ ብዙ ወላጆች ታውቃላችሁ። የብዙ ወላጆች የጋራ ስሜት ነው ይሄ። ልጆቻችን ትምህርት ቤት እንኳን ሄደው ውለው ተምረው እስኪመጡ እንኳን ምን ያህል ነው የምንጨነቀው? በሰላም ውለው ይገቡ ወይ? ምን አጋጥሟቸው ይሆን? ሲጫወቱ ወድቀው ተጎድተው ይሆን? እንዲህ የምንጨነቅላቸው ልጆች ጭራሽ በሰንሰለት አስረን ከልጅነት ጀምሮ 28 ዓመት እስኪሞላ ድረስ ይሄ ልጅ እንግዲህ ፂሙን አብቅሎ ምናልባትም ያለበሱት የሆነ የተረከረከ ልብስ ሊሆን ይችላል። እዛ ጋር እንደ ውሻ ምግብ እየተጣለ አስባችሁታል? ልጆቻችሁ ላይ ታዲያ እግዚአብሔር እንዴት ይታረቀን? ሰዎች እግዚአብሔር እንዴት ከኛ ጋር እንዴት ቅዱስ መንፈስ ይቅርበን? ሀብት ለጊዜያዊ ሀብት እንዴ ከአንድ እንጀራ በላይ ትበላለህ? ከአንድ አልጋ ውጪ ትተኛለህ? መቼም ሁለት ደብል ቤድሩም አድርገህ አንድ እግርህን እዛ ጋር አንድ እግርህን እዚህ ጋር አድርገህ አትተኛም። አንድ አልጋ ላይ የምትተኛው አንድ ምግብ ነው፣ አንድ እንጀራ ነው የምትበላው። አንድ መኪና ነው የምትነዳው። በአንድ ጊዜ ስላለ 10 መኪና ትነዳው። ስለዚህ ምንድነው ጥቅሙ? ልጅን ያህል ነገር አሳልፎ ሰጥቶ የሀብት ማግበስበስ ጥቅሙ ምንድነው? እገሌ ሀብታም ነው ለመባል፣ በምድራዊ ሰዎች ዘንድ ክብር ለማግኘት፣ ሞገስን ለማግኘት፣ ሰዎች እንዲሰግዱልን ለማድረግ ለምን ጥንቅር ብሎ አይቀርም? በሀብቴ አይደለም ሰዎች እንዲያከብሩኝ የምፈልገው ባለኝ ቁሳዊ ማንነት ሳይሆን ባለኝ ሰዋዊ ተፈጥሮ በባህሪዬ ነው እንጂ ሰዎች እንዲያከብሩኝ የምፈልገው ሀብት ስላለኝ ምናምን። ለነገሩ የዘመኑ መልክ ያ ነው። እንኳን ዓለማዊ ሰዎች ይቅሩና መንፈሳዊ የምንላቸው ሰዎች ኢቭን እኔ አንድ ጊዜ ተጣልቻለሁ፣ ይቅርታ አድርጉልኝና የጓደኛችን እናት ያርፉና አንድ ቤተክርስቲያን ልንቀብር ሄደን እና የዛ ጊዜ ገና አስክሬን አልመጣም። አስክሬን እስኪመጣ ግቢ ውስጥ ቆመናል። ግቢ ውስጥ ቆመን አንድ ትልቅ መንፈሳዊ አባት አንቱ አይደለም ይቅርታ አድርጉልኝና መጣ። ጥቁር አድርጋለሁ በወጣትነትም ያለ ነው። ቀይ መልከ መልካም ረጅም ነው። ጥቁር በጥቁር ለብሶ ያው ቄስ እንደሆነ ታውቃላችሁ። ትዝ ይለኛል አእምሮዬ ውስጥ መቼም አልረሳውም፣ እስክሞትም አልረሳውም። ሴትዮዋ በጣም
ምስኪን እንደሆነ ያስታውቃሉ። ያው ድሃ እንደሆነ ያስታውቃሉ። ፊታቸው ገጽታ ባዶ እግራቸውን ናቸው። ብጭቅጥቅ ያለ ሻማን የለበሱት። ከላይ የለበሱት ነጠላ ራሱ በጣም የቆሸሸና የተቀዳደደ ነው። መጡ። ወደ ቄሱ ሄደው መስቀል መሳለሙን ነው የፈለጉት። ፊቱን አዙሮ ነው የሄደባቸው። ያየሁትን ነው የምነግራቸው፣ የሰማሁትን አይደለም። ከዛ በኋላ ግን ፊት ለፊት ላይ ጥቁር ቪታራ መኪና መጥቶ ከቪታራ መኪና ሰዎች ሲወርዱ ቀጥታ ሳይጠሩት ወደ እነሱ ነው ሄደው። እነሱ ጋር ሄዶ እንዴት እንደሰገደ እኔም እግዚአብሔር እናስታውሰዋለን። እነሱ ጋር ሄዶ ነው በክብር ያሳለማቸው። ምንድነው ነው? ምን ማለት ነው? ምን ማለት ነው? እግዚአብሔር እንደውም ሁሌም የሚቆመው ለምስኪኖች ነው፣ ለምስኪኖች ነው። ስለዚህ ልላቸው የፈለኩት ምንድነው? በዚህ ዘመን ላይ ሰው ከገንዘብ ጋር ለተያያዘ ነገር የማያደርገው ነገር የለም። ረክሰናል። ገንዘብ አርክሶናል። ከምሬ ነው የምላችሁ። ገንዘብ ከባህሪያችን አውጥቶናል። የበቁ አባቶች የምትላቸው እንኳን ሁሉንም ያልኩ አይደለም፣ አሁንም እንዳትቀላቅሉ። ጸበል ሄደው የሚረጩት፣ ሄደው አገልግሎት የሚሰጡት ግንብና ብረት በር እየመረጡ ነው። እውነት እንነጋገር ከተባለ ምስኪኖች ጋር ሄደው ጸበል የሚረጩ አባቶች አሉ እንዴ? እስኪ የእንጨት አጥር ቤት ውስጥ በዚህ በምንድን ነው በአጋሚ ሾክ ምናምን የታጠረ አጥር ምስኪን በቃ እንደዚህ ቆርቆሮ ሊወድቅ የደረሰ ምናምን ቤት ውስጥ የትኛውን አባት ነው የሚሄደው? ሺህ ጊዜ ሲጠራ ዛሬ ነገ በሚል ምክንያት እንደሚፈጠር አናውቅም እንዴ? ነገር ግን በግንብ አጥር ታጥሮ ብረት በር ያለው በጣም ግርማ ሞገሱ የሚያስፈራ ቤት ውስጥ ግን ሳይጠሩ በየማለዳው እየሄዱ ያንኳኳሉ። ይሄ መስተካከል አለበት። እግዚአብሔር መርጣችሁ አገልግሉ አላለም። እንደውም እግዚአብሔር ከምስኪኖች ጋር ቁሙ ነው ያለው። ይሄንን ያነሳሁት ለምንድን ነው? ገንዘብ በዚህ ደረጃ ባህሪያችንን ቀይሮት ልጆቻችንን አሳልፈን ለሰይጣን እስከ መስጠት ደርሰናል። ይሄ ነገር የማይስተካከል ከሆነ እርግጠኛ ነኝ ከዚህ በላይ የእሳት ጅራፍ ይጠብቀናል። አትጠራጠሩ፣ አትጠራጠሩ። ልጆቻቸውን አሳልፈው ለአጋንንት የሰጡ ሰዎች በሕይወት እያሉ መጨረሻቸው አያምርም። ከዛም በኋላም ደግሞ በእሳት ጅራፍ ላለመገረፋቸው ምንም አትጠራጠሩ፣ አትጠራጠሩ። ሁሉም እጁን ስለሚያገኝ ማለት ነውና በጣም ይሄ ታሪክ ምንድነው ስሜቴን በጣም ስለነካው ነው ወደ እናንተ ጋር ማቅረብ የፈለኩት። እንዲህ አይነት ግለሰቦች ያለበት ማህበረሰብ ውስጥ በመኖራችንም እናዝናለን እና በእነዚህ አይነት ሰዎች እግዚአብሔር ልቦና ይስጣቸው ብለን ነው የምንጨርሰው ወይስ ምንድን ነው የሚባለው? አላቅም ምን እንደሚባል እናንተ በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። እንግዲህ የተከታተላችሁት ያቀረብኩትን ታሪክ ነበረ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋስተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ